ቅናት የብዙ ሰዎችን ህይወት ስሜት እየረበሸ ያለ አደገኛ መርዝ ነው። ብዙ ሰዎች በቅናት ምክንያት ህይወታቸውን፣ ትዳራቸውን፣ ጭንቀት ላይ መውደቅ፣ ብዙ አይነት ነገሮችን አጉድለዋል። ብዙ አይነት ነገሮችን አድርገዋል። በጭንቀት ምክንያትም ራሳቸው ላይ ጉዳት አደርሰዋል። የሰው ህይወት ጠፍቷል። የሰው ትዳር ተበትኗል። የእናንተም ህይወት በቅናት ምክንያት እንዳይበጠበጥና አጉል ቦታ ላይ እንዳይወድቅ የምትፈልጉ ከሆነ እነዚህን የተወሰኑ መረጃዎችን ለእናንተ ይዤላችሁ መጥቻለሁ። በምን አይነት መልኩ ቅናትን መቆጣጠር እንዴት እንደምትችሉ፣ ሰዎች በእናንተ ደስታ ሲከፉ፣ ሰዎች በእናንተ መከፋት ሲደሰቱ ማየት ትፈልጋላችሁ? የምትፈልጉ ግን አይመስለኝም። እነዚህን የክፋት ቅናት ያለባቸውን ሰዎች እንዴት መቆጣጠር እንደምንችል ዛሬ ባመጣሁላችሁ ቪዲዮ ላይ እንመለከታለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬም በድጋሚ እንግዲህ በሌላ ቪዲዮ መጥቻለሁ። መጀመሪያ ላይ እንደነገርኳችሁ ቅናትን እንዴት መቆጣጠር እንደምንችል፣ የክፋት ቅናት ያለባቸውን ሰዎች እንዴት ካጠገባችን ማራቅ እንዳለብን የተወሰኑ ፖይንቶች ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ እኔ ብጸት ነኝ። ቻናሉን ላልተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት እስከ መጨረሻው አይታችሁ ላይክ ማድረጋችሁን አትርሱ። አስተያየት ካላችሁ ደግሞ አስተያየት ማስቀመጫው ስር እንድታስቀምጡልኝ ጠይቃችኋለሁ። ወደ ዛሬው ቪዲዮአችን እንሂድ። በመጀመሪያ ምክንያቱ ምንድነው ብሎ የዛን ሰው ምክንያት መመርመር መቻል አለብን። ይሄንን ስንል ደግሞ ያ ሰው በእኛ ብቻ ነው የሚቀናው ወይስ በሌሎች ሰዎችም ቅናት አለበት? ሌላው ደግሞ ለቅናት የተነሳሳበት ምክንያት ምንድነው? ቤተሰቦቹ ናቸው? በዙሪያው ያሉ ሰዎች ናቸው? ጓደኞቹ ናቸው? በሚኖርበት ማህበረሰብ ነው? በምን ምክንያት ነው ይሄ ልጅ ወደ ቅናት የተገፋፋው? ወይም ደግሞ በልጅነት በነበረበት የተጽዕኖ ምክንያት ነው ቅናት ውስጥ የገባው? በምን አይነት ምክንያት ነው የሚለውንም መመርመር መቻል አለብን። ሌላው ደግሞ አሁን የሚኖርበት ኑሮ ነው ቅናት ውስጥ እንዲገባ ያደረገው? እነዚህ ነገሮች በመጀመሪያ ለይታችሁ ማወቅ አለባችሁ። በይበልጥ ደግሞ እነዚህን መረዳት ስትችሉ በዛ ሰው እንዳትበሳጩ ያደርጋችኋል። ምክንያቱም በምን አይነት መልኩ እንዳለ፣ በምን አይነት ቤተሰብ ውስጥ እንዳደገ እነዚህን መለየት ስትችሉ እናንተ ብስጭት ውስጥ አትገቡም። ምክንያቱም ያ ሰው በምን አይነት ምክንያት በምን አይነት ነገር ነው ያለው ብላችሁ መለየት ስለምትችሉ ያ የሚቀናበትን ምክንያት መርምራችሁ ማወቅ ትችላላችሁ። መጀመሪያ ላይ መግቢያው ላይ እንደነገርኳችሁ ብዙ ሰዎች በእናንተ ቅናት ካለባቸው በእናንተ ደስታ ይከፋሉ። በእናንተ መከፋት ደግሞ በይበልጥ ከእናንተ የበለጠ ይደሰታሉ። ዋናው የቅናት ክፋት ይሄ ነው። በእናንተ ለውጥ አይደሰቱም፣ በእናንተ ስኬት አይደሰቱም። እነሱ ብቻ እንዲሳካላቸውና እነሱ ብቻ ደስተኛ እንዲሆኑ ብቻ ነው የሚፈልጉት። ምክንያቱም በራሳቸው መተማመን የላቸውም እነዚህ ሰዎች። ገባችሁ አይደለ? በራሳቸው መተማመን ስለሌላቸው እናንተ በራሳችሁ ተማምናችሁ ስኬታማ ደረጃ ስትደርሱ፣ ደስተኛ ህይወት ሲኖራችሁ እነሱ ለምን እኛ እንደዚህ አይነት ህይወት አልኖረንም ብለው የክፋት ቅናት ይኖርባቸዋል። በእናንተ ብቻ አይደለም ሊቀኑና ሊከፉ የሚችሉት፣ በተለያዩ ሰዎች ነው። ቅናት ያለበት ሰው ቶሎ ሊላቀቀውም አይችልም። የቅናት መንፈስ አይላቀቅም ቶሎ። እነዚህ ሰዎች ደግሞ በምን ምክንያት ቅናትን ያሰቡ ብላችሁ ካሰባችሁ ምን ምክንያት መሰላችሁ? በሚሰሩት ስራ፣ ባላቸው ማህበራዊ ህይወት፣ በቤተሰብ ላይ ባላቸው ህይወት፣ በአጠቃላይ ነገር በራሳቸው ደስተኛ ስላልሆኑ በእናንተ ህይወትም ደስተኛ አይሆኑም። ጥሩ ነገር አይመኙላቸውም። ስለዚህ በእናንተ ደስታም በእናንተ ስኬትም ደስተኛ አይሆኑም እነዚህ ሰዎች። ምክንያቱም በራሳቸው ላይ መተማመን አይኖራቸውም። ጥርጣሬ ስላላቸው በእናንተ ህይወትም ደስተኛ አይሆኑም። እነዚህ ሰዎች በራሳቸው የማይተማመኑና ራሳቸውን የሚጠራጠሩ ሰዎች ናቸው በብዛት እንደዚህ አይነት ባህሪ ያላቸው። ስለዚህ ዋነኛውና መያዝ ያለባችሁ ፖይንት ከነዚህ ሰዎች እነዚህን መርምራችሁ ከጨረሳችሁ በኋላ ከነዚህ ሰዎች ጋር በቀላሉ ሳትበሳጩና ራሳችሁን ሳትጎዱ መግባባት ትችላላችሁ። ሁለተኛውና ዋነኛው ደግሞ ከእንደዚህ አይነት ሰዎች መራቅ መቻል አለባችሁ። ምክንያቱም መራቅ ስንል ምን መሰላችሁ? ለዛ ሰው የምንሰጠውን ጊዜ፣ የምንሰጠውን ቦታ፣ የምናወራውን ግልጽነት መቀነስ አለብን። ሊሚት ሊኖረን ይገባል። ምክንያቱም ግልጽ በሆናችሁ ቁጥር የእናንተን ደካማና
ጠንካራ ጎን ለይተው ስለሚያውቁ ነገ ስኬታማ ደረጃ ስትደርሱ ስለናንተ ስኬት የሚያወሩት በምን አይነት መልኩ ነው? በክፋት መልኩ ነው። እናንተን በመጨቆን መልኩ ነው የሚያወሩት እንደዚህ አይነት ሰዎች። ስለዚህ ምንድነው ማድረግ ያለባችሁ? ግልጽነታችሁን በጣም ኦቨር ግልጽ አለመሆን። ሌላው ደግሞ የምታወሩትን ወሬ ሊሚት ሊኖረው ይገባል። የምትሰጡትን ጊዜ ሊሚት ሊሆን ይገባል። ለምን? ዲቴል እናንተን የማወቅ ችሎታ ስለሚኖራችሁ በእናንተ ላይ ትክክለኛ ቅናት ወር ደግሞ መንፈሳዊ ጤናማ ቅናት የምንለው መንፈሳዊ ቅናትን አይደለም ያላቸው እነዚህ ሰዎች። ለእናንተ ስኬት ደስተኛ ስላልሆኑ ውስጣችሁን በደንብ ግልጽ አድርጋችሁ ለእነዚህ ሰዎች መናገር የለባችሁም። ለምን? ጤነኛ ቅናት የምንለው መንፈሳዊ ቅናት ለእናንተ ደስታ የሚደሰት ሲከፋችሁ ደግሞ አብራችሁ የሚከፋ ሰው ነው። እነዚህ ሰዎች ደግሞ በተአምር ቅናታቸውን ግልጽ አድርገው አይደለም የሚያሳዩት። ምክንያቱም ጤነኛ ቅናት ስላልሆነ ለእናንተ ደስታና ለእናንተ መከፋት መንስኤ ናቸው። እነዚህ መነሻ ናቸው። ገባችሁ አይደል? ስለዚህ እነዚህ የሚቀኑት የምን ቅናት ነው? ጤነኛ ቅናት አይደለም፣ የክፋት ቅናት ስለሆነ ከነዚህ ሰዎች ማንነታችሁን ግልጽነታችሁን ማራቅ አለባችሁ እና ከኔጌቲቭ ኢነርጂ ራሳችሁን መጠበቅ ያለባችሁ። ከኔጌቲቭ ኢነርጂ ራሳችሁን ማራቅ ያለባችሁ ራሳችሁ ናችሁ። ምንም ሰው ከምንም ነገር ሊያስጠላችሁና ሊጠብቃችሁ አይችልም። ራሳችሁ ብቻ ናችሁ ራሳችሁን መጠበቅ የምትችሉት። ስለዚህ ከእንደዚህ አይነት ሰዎች ራቁ። ምክንያቱም በሚያስመስል ሰውና በማይወደን ሰዎች መሃል ሆነን ሰላም ልንሆንና ሰላም ሆነን ልንኖር አንችልም። ከሚቀናባችሁ ሰዎች ጋር አብራችሁ መኖር የለባችሁ ኦር ደግሞ ጊዜያችሁን ማቃጠል የለባችሁ። አሁኑኑ የመራቅ ውሳኔ መወሰን መቻል አለባችሁ። የመጨረሻውና ዋነኛው መወሰን ያለባችሁ በእርግጥ ውሳኔ ሰጣችሁ መወሰን ያለባችሁ ነገር ምንድነው? ለእንደዚህ አይነት ሰዎች ችግራችሁን በፍጹም እንዳታወያዩ። ለይታችሁ ካወቃችሁ በኋላ ለእንደዚህ አይነት ሰዎች ችግራችሁን ፈጽማችሁ እንዳትናገሩ። ችግራችሁን ማወያየት ያለባችሁ ሁለተኛው ላይ እንደነገርኳችሁ ጤነኛና መንፈሳዊ ቅናት ላለባቸው ሰዎች ብቻ ነው ችግራችሁን ማወያየት ያለባችሁ። ምክንያቱም እነዚህ ሰዎች እኮ ለእናንተ ደስታ የማይደሰቱ ለእናንተ መከፋት ደግሞ እንሰቱ ሰዎች ናቸው። ስለዚህ ለእንደዚህ አይነት ሰዎች እንዴት ችግራችሁን ግልጽ አድርጋችሁ ትነግራላችሁ? ስለዚህ ችግራችሁን ኦር ደግሞ ስትራገላችሁን መናገር በምታስቡበት ጊዜ ጥንቃቄ ማድረግ አለባችሁ። ጤናማና መንፈሳዊ ቅናት ላለባቸው ሰዎች ነው ማማከር ያለባችሁ እንጂ ለእንደዚህ አይነት ሰዎች በተአምር ማማከር የለባችሁ። ጤናማ እና መንፈሳዊ ቅናት ያለባቸው ሰዎች በተአምር የክፋት ቅናት የለባቸው። ስለዚህ ለእናንተ መልካም ነገር ስለሆነ የሚመኙት በእናንተ መደሰት የሚደሰቱ በእናንተ መከፋት ደግሞ የሚከፋቸው አብረው ችግራችሁ ሊጋሩ የሚችሉ ሰዎች ስለሆኑ ለነዛ ሰዎች መርጣችሁ ነው ማውራት ያለባችሁ። ማስተዋል ያለባችሁ ነገር ክፋት ቅናት ያለባቸው ሰዎች እናንተ እንድትለወጡ በተአምር አይፈልጉም እና ሁለተኛው ላይ እንደገለጽኩላችሁ በተአምር ባህሪያቸው የቅናት መንፈስ እንዳለባቸው ራሱ አያስታውቁም። የቅናት ክፋት እንዳለባቸው አያስታውቁም። ግልጽ ስላልሆኑ ለእናንተ መደሰት አይፈልጉም፣ ለእናንተ ስኬት አይፈልጉም። ስለዚህ ምንድነው የሚፈልጉት? ህይወታቸው እነሱ ብቻ እንዲለወጡ ነው የሚፈልጉት እና የእናንተን ለውጥ አይፈልጉም። መጨረሻ ላይ የምነግራችሁና ማስጠነቀቃችሁ ነገር ችግራችሁን ለማን ለይታችሁ ማውራት እንዳለባችሁ ማወቅ አለባችሁ። መመርመር፣ ከሚቀናባችሁ ሰዎች መራቅ፣ ችግራችሁን ለማን መናገር እንዳለባችሁ ለማን ማማከር እንዳለባችሁ መለየት መቻል አለባችሁ። እዚህ ነገሮች በጥንቃቄ ማድረግ ከቻላችሁ እናንተን ደስታ ከክፋት ከሚያዩ ሰዎች የእናንተን መከፋት ደግሞ የሚደሰቱባችሁን ሰዎች ለይታችሁ ማወቅ ትችላላችሁ። ስለዚህ ህይወታችሁን አቀለላችሁ ማለት ነው። በምን አይነት መልኩ የክፋት ቅናትን ያለባችሁን ሰዎች እንዴት መቆጣጠር እንደምትችሉ ከተረዳችሁ እነዚህን ሰዎች መራቅና እነዚህን ሰዎች በምን አይነት መልኩ መግባባት እንደምትችሉ ማወቅ ችላችኋል ማለት ነው። ዶችዬ እስካሁን እያያችሁ ከሆነ ቪዲዮውን ወዳችሁታል ማለት ነው። ላይክ ማድረጋችሁን አትርሱ፣ ለሌሎችም ሼር ማድረጋችሁን አትርሱ። ምክንያቱም ከሚቀኑባቸው ሰዎች እንዴት መራቅና እንዴት መግባባት መቻል እንዳለባቸው ከዚህ ቪዲዮ ትምህርት እንደሚወስዱ ተስፋ አደርጋለሁ። ኤኒ ኮሜንት ካለ ደግሞ አስተያየት ማስቀመጫው ስር አስቀምጡልኝ። ሲሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። በድጋሚ አሪፍ ሂደት ነው እያለን ያለ ነው፣ እየተንቀሳቀሰ ነው።
በጣም አመሰግናለሁ። አስተያየት ለምትሰጡኝም ሰዎች በድጋሚ በጣም አመሰግናለሁ። ውዶችዬ እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ቻው